ሬሳ ይወስዳል፣ ሆስፒታል ይወስዳል። መንግስት እጅ ደረሰ ማለት ነው። መንግስት የራሱን ስራ እንዳይሰራ የምታደርጉ ኢትዮጵያውያኖች ለምንድን ነው? ሀቅ እንዳይወጣ የምታደርጉት ለምንድን ነው? ሰው ነው የገደለው። ፖሊስ ጠርታችኋል። ፖሊስ ሬሳውን ወስዶ ሆስፒታል አስገብቷል፣ መርምሯል። የራሱን ስራ እንዳይሰራ የምታደርጉት ለምንድን ነው? የምትሸፋፍኑት ለምንድን ነው? ልጅ ወሬዲ ማን እንደገደለው ለምን እንደተገደለ አወቅም። ፖሊስ መጥቶ ሬሳውን ይዞ ሆስፒታል ሂዷል። ይሄ ሬሳ በመንግስት ቁጥጥር ነው የያዘው። ምኑን ተወጋ፣ ምኑን ተመታ፣ እንዴት ሞተ፣ ማን ገደለው፣ ስበቡ ምንድነው፣ ምክንያቱ ምንድነው? ፖሊስ ያጣራል። ካጣራ በኋላ የመፈለጊያ ደብዳቤ ያ ልጅ የሚታደንበት የሚያዝበት ወረቀት ተጽፎ ያ ልጅ እንዲያዝ ይደረጋል። ተፍቲሽም ከሆነ ተፍቲሽ ይደረጋል። ብቻ መደረግ ያለበት ነገር ይደረጋል። ያ ነገር እንዳይሰራ የዚህ የልጅ መሞት ደመከልብ የምታደርጉት ራሳችሁ ቤተሰብ ወይም ደግሞ የሀገር ሰዎች ናችሁ። እኔ እኮ የተገዳደላችሁት እርስ በራሳችሁ ነው። ገዳይ ያጎት ልጅ ነው፣ ባዳ አይደለም፣ የሩቅ ሰው አይደለም። ያጎት ልጅ ነው የገደለው። የራሱ ወንድሙን ገሏል። ይሄ ከሞተ በኋላ ሆስፒታል ገብቷል። ሬሳው ያለው መንግስት እጅ ነው። አሁን ብድግ ብላችሁ ሬሳውን ልትሸኙ የምትሯሯጡት ለምንድን ነው? ምንድን ነው የምትደብቁት ሚስጥር? ምን ነበር የሚሰሩት? ምንድን ነበር የሚያደርጉት እነዚህ ልጆች? ለምንድን ነው ሰው እንዲማር በህጉ መሰረት በዛ ሀገር ህግ መሰረት እስከ ገደለው ድረስ ለፍርድ የማይቀርበው? እናንተ ቤተሰብ እናትም አባትም ልጅም ካለው አይገደል አውፍ ብለናል ብለው ካሉ የዛ ሀገር መንግስት አውፍ ይላል። ግን መጀመሪያ ፕሮሰሱ ሳይጀመር ልጁ ሳይያዝ ሬሳውን ከሀገር ማስወጣት ፕሮሰስ የምትጀምሩት ለምንድን ነው? ፊሸይ ሰላም ውድና የተከበራችሁ የአዲስ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም በዝት ይበልላችሁ። ያው ትላንትና ላይ አንድ ቪዲዮ አካፍያችሁ ነበረ እና የእሱን ምላሽ ነው ዛሬ ይዤላችሁ የመጣሁት። እንግዲህ ውድ ቤተሰቦቼ ይሄ በምስሉ ላይ የምናየው ትላንትናም እንደነገርኳችሁ ይሄው ቴዲ ይባላል። በስደት ዓለም ነበር ተቀላቅሎ የሚኖረው ሳውዲ ላይ ማለት ነው። እና በጭካኔ በሚያሳዝን ሁኔታ ይኸውም በስደቱ ሀገር ላይ ገለውታል ማለት ነው። እና ያው ትናንትና እንደነገርኳችሁ ስለ አሟሟቱ ይዤላችሁ እመጣለሁ ነገ ላይ ብያችሁ ነበረ እና ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ ውድ ቤተሰቦቼ እና የቻናል የቤተሰቦች ያው መግቢያው ላይም እንደሰማችሁት የአሟሟቱ ሁኔታ በጣም በሚያሳዝን ሁኔታ በጣም ከሞቱ አሟሟቱ የሚባለው ነገር ማለት ነው በጣም ነው የሚያሳዝነው። የሰው ልጅ እኮ በእግዚአብሔር አሟሟት ሞቶ ወይም ደግሞ ታሞ መሞት እኮ በጣም እኔ እንጃ እንደ ጌጥ ነገር ይታያል። በዚህ አይነት ሲታይ ማለት ነው። በዚህ አሟሟቱ አይነት ታሞ መታመም ወይም ደግሞ በፈጣሪ መሞት እንጃ በጣም ጌጥ ነው ብዬ ነው የማስበው። በስደት ሀገር ሆኖ ለዛውም ደግሞ በገዛ ባጎቱ ልጅ ማለት ነው። ባጎቱ ልጅ መገደል በጣም ከባድ ነው። መግቢያው ላይ እንደሰማችሁት የገደለ ሟቹና ገዳዩ የወንድማማቾች ልጅ ናቸው ነው የተባለው። ያጎቱ ልጅ ማለት ነው። የሟቹ ያጎቱ ልጅ ነው ራሱን የገደለው። እንግዲህ ወንድሙ እንደገደለው ነው። እና በጣም ከባድ ነው። በዛውም በሳውዲ እና የአዲስ ዩቲዩብ ቤተሰቦች እንግዲህ ሳውዲ ላይ ሁላችሁም እንደምታውቁት ሳውዲ ላይ ብትሰሩም ባትሰሩም ያው አሁን እንግዲህ ሳውዲ አይደለም የምሰራው ግን ህጉን እሰማለሁ ምናምን እናንተም እንደምትሰሙት ሳውዲ ሀገር በጣም ከባድ ነው። ውስጥ እንትናቸው ህጋቸው በጣም ከባድ ነው። በጣም ማለት ነው። እና አሁን መግቢያው ላይ እንደሰማችሁት ለምንድነው አስከሬኑ ከሀገር እንዲወጣ የምትቸኩሉት? ምንድነው ያስቀመጣችሁት? ምንድነው የደበቃችሁት ሚስጥር ምናምን እያለች ነው መግቢያው ላይ እንደሰማችሁት። ይህ ማለት ምን ማለት ነው? ከሀገር የምታስወጡት ለምንድን ነው?
ተመርምሮ ሁሉ ነገር ታውቆ ገዳዩም በስነ ስርዓት በህግ ቁጥጥር ስር እንዲውል ለምንድን ነው የማታደርጉት? የደበቃችሁት ሚስጥር ምንድን ነው? እያለች ነው የሰማናት ማለት ነው። ይሄ ማለት ምን ማለት ነው? እንግዲህ እንደምታውቁት ሳውዲ ሀገር ላይ የገደለ ይገደል ነው የሚባለው እና ህግ እንደፈረደበት ወይም በመንግስት እንደፈረደበት አይሆንም ወይ? ተፈርዶበት ገዳዩ ማን እንደሆነ ከታወቀ በኋላ መንግስት የፈረደበትን ቅጣት አይወስድም ወይ አይነት ነገር ነው ማለት ነው። ያው እንግዲህ ያጎትን የወንድማማቾች ልጅ ናቸው። ገዳዩም ሟቹም የወንድማማቾች ልጅ ናቸውና የቤተሰብ ይዘው የቤተሰብ የወንድም ወንድሙን ስለገደለ ቤተሰብ ከፈለገ ቤተሰብ ፈቅዶ አይቶ ወስኖ አዎ ይገደል ብለው ከወሰኑ ለምንድን ነው የማይገደለው? ለምንድን ነው እንደፈለገ እንትን እንዲለው እንዲድፈንፈንስ ስለምንድን ነው የምትፈልጉት? መረጃው ወይም ደግሞ እንትን ወንጀለኛው ለምንድን ነው እንዲድፈንፈን የምትፈልጉት? እናንተስ የደበቃችሁት ሚስጥር ምንድን ነው? ምናምን እያለች ነው እንግዲህ። እውነት ለመናገር በጣም ከባድ ነው። በጣም እኔ እንጃ፣ እኔ አላቅም፣ ብቻ በጣም ከባድ ነው። እናንተ ስታስቡት በራሱ ሰው ከሀገሩ ወጥቶ ራሱን ለመቀየር አላማ ኖሮት ያንን አላማውን ለማሳካት ከሀገሩ ከወጣ በኋላ እኔ እንጃ እንደዚህ ጨክኖ ለዛውም በጩቤ ለዛውም በሰው ሀገር በስደት ሀገር ውስጥ እንደዚህ በራሱ በወንድሙ ላይ እንደዚህ መጨከን ማለት እኔ እንጃ በጣም አላቅም። ብቻ እኔ የማወራውን ራሱ እኔ እንጃ አላቅም በስነ ስርዓት። በነገራችን ላይ ማለት ጸቡ የተነሳበት ምክንያት የሚሉት እንደሚያወሩት ከሆነ ወይም መረጃው እንደሰማሁት ከሆነ የጸቡ መነሻ ሲም ካርድ በሲም ካርድ ነው የተጣሉት ብለው ነው የሚያወሩት። በሲም ካርድ ተጣሉ። ያቺ ሲም ካርድ ስትጠፋ ለምንድን ነው የጠፋችው? ደግሞ በድንገት አይደለም የጠፋችሁ አውቃችሁን የጣላችሁት ብለው ነው በሲም ካርድ ነው የተጣሉት ማለት ነው። እኔ እንጃ በዛች በአንዲት በብጣሽ ወረቀት እንደዚህ መጨከን እንዳይተርፍ አድርጎ በጩቤ እንደዚህ ወቅቶ ህይወቱን ማጥፋት ብቻ ያው እኔም እንደከበደኝ እናንተም እንደሚከብዳችሁ እርግጠኛ ነኝ። ብቻ ብዙ ማውራት እኔ እንጃ አልችልም በዚህ ላይ በጣም ከባድ ነው። ሰው ስደት ሀገር ሄዶ ራሱን ሊቀይር አላማ ኖሮት ስደት ሀገር ለዛውም በሳውዲ ምድር ላይ እንደዚህ አይነት የጭካኔ ወንጀልን እንጃ እንዴት እንደቻለበት አላቅም። እንዴት እንትን እንዳለው ምን ቢኖር ነው ሲም ካርዱ ላይ ምን ቢኖር ነው ይሄን ያክል እንደዚህ አይነት ጭካኔ መጨከን? ብቻ ከባድ ነው። ቤተሰብ ሁላችንም እግዚአብሔር አምላክ ወጥቶ ከመቅረት ይጠብቀን። እንግዲህ በጣም ከባድ ነው። በጣም ነው የሚያሳዝነው። ብዙም ማውራት ራሱን ያልቻልኩም። ቤተሰብ እንግዲህ ሁላችሁም በያላችሁበት ሰላም ብዝት ይበልላችሁ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እና በአዲስ ቪዲዮ እስከመጣ ድረስ ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። ውድ ቤተሰቦች፣ የሀገሬ ልጆች ራሳችሁን ጠብቁ፣ ከብዙ ነገር ራሳችሁን ጠብቁ።